ምስጢረ ሥላሴ መቼም በግዙፍ አእምሮ የሚደመጥ በግዙፍ አእምሮ የሚሰማ ወይም ደግሞ ባላዋቂ አእምሮ የሚያዝ የሚጨበጥ አይደለም። ምስጢረ ሥላሴ ስንል ወይም ስለ ሥላሴ አንድነት ሶስትነት በምንሰብክበት በምናስተምርበት በምንማርበት ጊዜ እንደ ሌሎቹ ትምህርት አቅለን ልንሰማው አቅለን ልንረዳው የማንችለው በጣም ቅጥነተ ሕሊና የሚያስፈልገው ወይም ደግሞ ማስተዋል የሚያስፈልገው ትልቅና አብይ የሆነ ትምህርት ነው። ይህ ልዩ ምስጢር ልዩ ትምህርት ነው ለቤተ ክርስቲያን። ብዙ ሰዎችም የሚጨንቃቸው ይህ ትምህርት ነው። በስጋዊ አእምሮ ሊረዱት ይፈልጉና በምድራዊ አእምሮ ሊረዱት ይፈልጉና ነገር ግን ይመጥቃል፣ ይረቃል። ከሁሉ አስቀድመን ምስጢረ ሥላሴን ከተረዳን ሃይማኖታችንን ጠንቅቀን ልንረዳው እንችላለን። መጻሕፍት በጻፉልን ልክ ልንረዳ፣ ልናስተምር፣ ልንማር እንችላለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ሁላችሁ በኃያሉና በገናናው በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ዛሬም ዘወትርም ስሙ ከቅድስት ድንግል ማርያም ከመላእክቱ ከጻድቃን ከሰማዕታት ጋር የከበረና የተመሰገነ ይሁን። እንኳን ለዓለሙ ገዥ ለአጋዕዝተ ዓለም ሥላሴ በዓል በሰላም አደረሳችሁ እያልኩ የዛሬው መርሃ ግብራችን እንደሚታወቀው በዓመት የምናስበው የሥላሴ በዓል የሥላሴ መታሰቢያ ነው። በዚህ ዕለት እንደ እግዚአብሔር መልካም ፈቃድ እንማማርበታለን ብዬ ያነሳሁት የትምህርት ርዕስ በሃይማኖተ አበው ምዕራፍ 60 ከቁጥር 2 ላይ መቅድመ ኩሉ ንሰብክ ሥላሴ፣ ከሁሉ አስቀድመን ሥላሴን እንሰብካለን ብሎ ሊቁ ነባቤ መለኮት ጎርጎርዮስ የተናገረውን ኃይለ ቃል በማንሳት ለአጭር ደቂቃ እንነጋገራለን ወይም እንማማራለን ማለት ነው። የአባቶቻችን አምላክ ቅዱስ ጎርጎርዮስን ምስጢሩን ጥበቡን ገልጾ ያናገረ ሕያው እግዚአብሔር እኔንም ምስጢሩን ገልጾ አንደበቴን አርትቶ ይናገር ዘንድ ስሙን እየተማጸንኩ ወደ ትምህርት ይገባለሁ ማለት ነው። ያው እንግዲህ ምስጢረ ሥላሴ መቼም በግዙፍ አእምሮ የሚደመጥ በግዙፍ አእምሮ የሚሰማ ወይም ደግሞ ባላዋቂ አእምሮ የሚያዝ የሚጨበጥ አይደለም። ምስጢረ ሥላሴ ስንል ወይም ስለ ሥላሴ አንድነት ሶስትነት በምንሰብክበት በምናስተምርበት በምንማርበት ጊዜ እንደ ሌሎቹ ትምህርት አቅለን ልንሰማው አቅለን ልንረዳው የማንችለው በጣም ቅጥነተ ሕሊና የሚያስፈልገው ወይም ደግሞ ማስተዋል የሚያስፈልገው ትልቅና አብይ የሆነ ትምህርት ነው። ከቤተ ክርስቲያን ዶግማዎች አንዱና የማይነቃነቀው አንደኛ ደረጃ ብላ ቤተ ክርስቲያን የምታስቀምጠው ምስጢረ ሥላሴ ነው። ምስጢረ ሥላሴ አበው ሊቃውንት በብዙ ትንታኔ በብዙ ምስጢር በብዙ መራቀቅ አስተምረውት ሰብከውት ያለፉት ትምህርት ነው። እንግዲህ ክርስቶስ መድኃኔ ዓለም ወደዚህ ዓለም መጥቶ በድንግል ማርያም እናትነት በድንግልና ከተወለደ ጊዜ ጀምሮ የሥላሴ አንድነትና ሶስትነት መልቶና ሰፍቶ ሲነገር ኖሯል። ነገር ግን ከዚያ ዘመን ጀምሮ እስካሁን ዘመን ድረስ ምስጢረ ሥላሴን የጨበጠው የዳሰሰው በእውቀቱ ከዚያው ከሥላሴ አንድነት ሶስትነት የደረሰ ወይም ደግሞ አይቶ ሰምቶ ያረጋገጠው የለም። ይሄ ማለት ቅዱሳን አባቶቻችን በመንፈስ ቅዱስ ተቃኝተው እግዚአብሔር የገለጸላቸውን ያህል በመጽሐፍቶቻቸው ጽፈው በአስተምሯቸው አስተምረውት የምናገኘውን ያህል ነው የምንማማረው። ስለዚህ ምስጢረ ሥላሴ የማይመረመር ሆኖ ሳለ እኛ ግን አቅማችን የፈቀደውን ያህልና መጽሐፍት የገለጹትን ያህል ነው የምንነጋገረው ማለት ነው። ይሄ ሥላሴ ወይም ደግሞ የሕያው እግዚአብሔር አንድነት ሶስትነት ከሌላው የተለየ አንድነት ሶስትነት ነው። ወይም ደግሞ 1 2 3 ብለን ከምንቆጥረው ቁጥር የተለየ ቁጥር ነው። ለዛ ነው አባቶቻችን ቅድስት ሥላሴ ስንል ልዩ ሶስትነት ብለው ያስተምራሉ። ልዩ ሶስትነት ብለው ይተረጉ ልዩ ሶስትነት ብለው የሚናገሩት የሚያስተምሩት ደግሞ ልክ ከተራው ቁጥር የተለየ ቁጥር ሌላው ቁጥር 1 2 3 ከተባለ በኋላ ሶስቱ ቁጥር አንድ ሊሆን አይችልም።
አንዱ ቁጥር ደግሞ 3 ሆኖ ሊባዛ አይችልም። 3ም 3 ነው፣ አንድም አንድ ነው። የምስጢረ ሥላሴ አስተምሮ ግን አንድ ስንል 3 3 ስንል አንድ የሚሆን ልዩ የሆነ በስጋው ይሳቤ ሊደረስበት የማይችል ረቂቅ ምስጢርን ያዘለ አስተምሮ ነው እና ሊቁ ጎርጎርዮስ ይህንን ነው መጀመሪያ ከሁሉ አስቀድሜ የሥላሴን አንድነት ሶስትነት አስተምራለሁ፣ ሩየ ወቅድስተ የተለየች እኩል የሆነች አንድነት ሶስትነትን አስተምራለሁ ብሎ የተናገረው ለዚህ ነው። ስለዚህ ዛሬ በዚህ በዓል እኛ ምክንያት አድርገን ወይም ደግሞ ይህንን በዓል ምክንያት አድርገን የሥላሴን አንድነት ሶስትነት እንዴት ነው የሚለውን ነገር ለተወሰነ ደቂቃ እንማማራለን ማለት ነው። እንግዲህ በዚህ ርዕስ ውስጥ የምንማራቸው አንድነት ሶስትነትን ነው ወይም ደግሞ የሥላሴን ሶስትነታቸውን አንድነታቸውን ነው ማለት ነው። በዚህ ሁለት ርዕስ ውስጥ ደግሞ የሥላሴ የሶስትነታቸው ሶስት የአንድነታቸው አንድ የሆኑ አስተምሮ አላቸው። ይሄ ማለት ሥላሴን ሶስት ስንላቸው በስም በግብር በአካል ነው። በስም በግብር በአካል ሶስት የተባሉት አጋዕዝተ ዓለም ሥላሴ በመለኮት በባህሪ በህልውና አንድ ተብለው ይነገርላቸዋል ወይም ደግሞ አንድ ናቸው ማለት ነው። ስለዚህ እንደው ዘርዘር አድርገን ለማየት ያክል ሥላሴ በአካል ሶስት ናቸው ብላ ቤተክርስቲያን ታስተምራለች። ይሄ የአካል ሶስትነት የሰው ልጅ ሶስት ሰው ሆኖ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ያለ እኩልነት እንደ አብርሃም እንደ ይስሐቅ ያለ ሶስትነት ሳይሆን ከዚህ የተለየ የአካል ሶስትነት አላቸው ሥላሴ። ይሄ ማለት የሥላሴ አካል እንደ ስጋዊ አካል ሳይሆን ከስጋዊ እሳቤ ከስጋዊ ሰውነት ከስጋዊ አካል የተለየ ልዩ ግብር ያለው ነው። ስለዚህ የሥላሴ አካላት ረቂቅ ነው። የሥላሴ አካላት ቀዳማዊ ነው። የሥላሴ አካላት ተገናዛቢ አካል ነው። ቀዳማዊ ነው ስንል የአብ አካል የወልድን አካል ሳይቀድመው፣ የወልድ አካል የመንፈስ ቅዱስን አካል ሳይቀድመው፣ የመንፈስ ቅዱስ አካል የወልድ አካል የአብ አካል የአይነ ጥቅሻ ያህል ሳይቀዳደሙ ቅድመ ዓለም የነበሩ አሁንም ያሉ ከዚህ በኋላም የሚኖሩ አካላት ቅውማን አካላት ብለን የምናስተምራቸው ነው ማለት ነው። ወይም ደግሞ የሥላሴ አካላት በአካልነታቸው ጸንተው የሚኖሩ ናቸው። ወይም ደግሞ የሥላሴ አካል አንዱ ወደ አንዱ ሳይጠቀለል አንዱ አንዱን ሳይጠቀልለው በሶስትነቱ በተከፍሎ ጸንቶ የሚኖር አካል ነው። ይህ አካል ቀዳማዊ ነው ስንል ዓለም ከመፈጠሩ በፊት የሚቀድመው ሳይኖር የኖረ ነው። የሚቀድመው ሳይኖር የኖረ ይህ አካል ቀዳማዊ ከሆነ ቀዳማዊነቱ የሰው ልጅ አይምሮ ሊደርስበት የማይችል ቀዳማዊነት ነው። ቀዳማዊነቱን ራሱ ብቻ የሚያውቀው አስገኝ የሌለው አካል ነው። አስገኝ የሌለው ለጥንት ቀዳማዊ ሆኖ የሚኖር አካል ነው። አስገኝ የሌለው አካል ለዘላለም ቀዳማዊነቱ ጸንቶ የሚኖር ነው። በዚህ ዘመን ይሻራል፣ በዚህ ዘመን ያልፋል የሚባል አካል አይደለም። ይህ አካል ታዲያ ቀዳማዊነቱ እንዳለ ሆኖ በቀዳማዊነቱ ላይ ረቂቅነት ያለው አካል ነው። በዚህ አካል ረቂቅነት ተወዳዳሪ አናመጣለትም። ለዚህ አካል ረቂቅነት ወደር አልባ ነው፣ ወደር የለውም፣ ወይም ደግሞ ተመሳሳይ የለውም። የመላእክት የአካላቸው ረቂቅነት በሥላሴ ዘንድ ሲታይ በሥላሴ ዘንድ ሲመዘን የመላእክት አካል እንደ ተራራ ገዝፎ ይታያል። ለምሳሌ ከነፋስ ነፍስ ተረቃለች፣ ከነፍስ ደግሞ መላእክት ይረቃሉ ብለን እናስተምራለን። ስለዚህ የነፍስ ረቂቅነት የነፋስ ረቂቅነት ለመላእክት ርቀት አምሳያ አይደለም። ወይም ደግሞ የመላእክት ርቀት በጣም ረቂቅ እስከሆነ ድረስ የመላእክት አካል የመላእክትን አካል ደግሞ በሥላሴ ስንመዝነው የሥላሴ አካል ረቂቅነቱ ጽኑ ስለሆነ የመላእክት ረቂቅነት በሥላሴ ረቂቅነት ዘንድ እንደ ተራራ የገዘፈ ነው ብለው አበው በአክሲማሮስ መጽሐፋቸው ላይ አስቀምጠውት እናገኛለን። ይህ ረቂቅ አካል ደግሞ ምሉ አካል ነው። እንደ ግዙፍ አካል በአንዲት ቦታ የተወሰነ ጽርሐ አርያም ብቻ ተቀምጦ ይህን ዓለም የሚቆጣጠር የሚገዛ አይደለም። እንደ ምድራዊ ነገስታት በመዲናው ቁጭ ብሎ በሌላው ዓለም የማይደርስ አካል አይደለም። ምሉ አካል ነው ስንለው በዚህ ዓለም የመላ ከዚህ ዓለም በአፋ ሱባቦቆ መልቶ የሚኖር አካል ነው። ይህ አካል ከምልአቱ የተነሳ መወሰን የለበትም። ይህ አካል ታችና ላይ የሌለው ታችና ላይ ራሱ የሆነ ነው። ይህ አካል
ቀኝና ግራ የሌለው የቀኝና የግራ መዳረሻ ነው። ይህ አካል ምሉ ነው ስንል በሰው አይምሮ የሚታሰብ አይደለም። ምሉእነቱ እኛ ከምናስበው በላይ ነው። ቦታ ሊወስነው የማይችል ሰማይኒ መንበሬ ወምድርኒ መከየደ ገሬ፣ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው ብሎ የተናገረ አምላክ ነው። ሰማይ መንበሩ ከሆነ ምድር መረገጫው ከሆነ መኖሪያው የት ነው? ስለዚህ መኖሪያውን የሚያውቀው ራሱ ነው። ለዚህ አካል ዓለም የለውም። ለዛ ነው አባ ስብሐት ለአብ በመልካ ሥላሴ ድርሰታቸው ዓለማተ ዓለም ሥላሴ ዘአልብክሙ ዓለምን ማኖር የምትችሉ ወይም የዓለም መሰረትና ጠፈር ሆናችሁ የምትኖሩ ሥላሴ ለእናንተ ለራሳችሁ ግን ወስኖ የሚያኖራችሁ ወይም ተወስናችሁ የምትኖሩበት ሊሸከማችሁ የሚችል ልትኖሩበት የሚችል ዓለም የላችሁም ብሎ አስቀምጧል ሊቁ። ይህ አካል ነው እንግዲህ በዚህ ዓለም መልቶ ሰፍኖ ከዚህ ዓለም በአፋ መልቶ የሚኖረው ረቂቅ አካል ነው። ተገናዛቢ አካል ነው። ተገናዛቢ አካል ነው ስንል ይህ የሥላሴ አካላት የማይገናዘብ አካል ከሆነ ሶስቱን አካላት አንድ አምላክ ብለን ልናምነው አንችልም ነበር። ተገናዛቢ አካል ስለሆነ ነው አንድ አምላክ ብለን እንድናምነው ተገናዝቦን የምናስተምረው ወይም ደግሞ የምንናገረው ማለት ነው። የሥላሴ አካላት ተገናዛቢ ነው ስንል የአብ አካል ከወልድ ቃልነትን የሚገናዘብ ወይም ገንዘብ አድርጎ የሚነሳ ነው። የወልድ አካል ከአብ ልብነትን ገንዘብ የሚያደርግ የሚነሳ ነው። የመንፈስ ቅዱስ አካል ከአብ ልብነትን ከወልድ ቃልነትን ገንዘብ የሚያደርግ ነው። ስለዚህ በዚህ ተገናዝቦ ሶስቱ አካላት አንድ አምላክ ነው፣ አንድ ባህሪ፣ አንድ መለኮት ነው ይመለካሉ፣ ይሰገድላቸዋል ማለት ነው። ሥላሴ በአካል ሶስት ሲሆኑ በስምም ሶስት ናቸው። በስም ሶስት ናቸው ስንል የስም ሶስትነታቸው በአካል በግብር በከዊን ሶስትነት ያለው ስም አላቸው። የአካል ስማቸው አብ ወልድ መንፈስ ቅዱስ ተብሎ ይነገራል። ይህ የአካል ስም የአካል የባህሪ ተጸውዖ ስሙ ነው። ምክንያቱም አካል ያለ ባህሪ፣ ባህሪ ያለ አካል ጸንቶ መኖር አይችልም፣ አይኖርም፣ አይገኝምና አብ የሚለው የአብ የአካሉ ተጸውዖ ስሙ ነው። ወልድ የሚለው የወልድ የአካሉ የተጸውዖ ስሙ ነው። መንፈስ ቅዱስም የሚለው የአካሉ የተጸውዖ ስሙ ነው። ይህ እንዴት ነው ካልን አሁንም ጎርጎርዮስ በሃይማኖተ አበው ምዕራፍ 13 ላይ የፍጥረት የስም የዘመድ ስም ብሎ ሶስቱን ይከፍላቸዋል። ወይም ደግሞ ፍጥረት ስም ዘመድ ብሎ በሶስት ይከፍላቸዋል። ፍጥረት የሚለው ልክ የሰው ልጅ ከእናቱ ማህፀን ሲወለድ የተጸውዖ ስም ሳይወጣለት የግብር ስም ሳይወጣለት በተፈጥሮ የሚያገኘው ሰው የሚባል ስም አለው። የሰው የሚለው ስም ማንኛውም የሰው ልጅ የሆነ ሁሉ የሚጠራበት የወል ስም ነው። የሰው ልጅ ከተወለደ በኋላ አይደለም ሰው ነው ተብሎ ስም የሚወጣለት፣ ሲወለድም ሲጸነስ ጀምሮ ሰው የሚለው ስያሜው ነው። ይሄ የተፈጥሮ ስም ነው። አዳም ሲፈጠር ጀምሮ ንግበር ሰብአ ባሪያ ነው በአምሳሌነ፣ ባሪያችን በምሳሌያችን ሰውን እንፍጠር ብሎ ሕያው እግዚአብሔር አዳምን ሲፈጥር በነበረበት በተናገረው ቃል የሰው ልጅ ሲጠራበት ይኖራል። ይሄ የተፈጥሮ ስም ይባላል፣ ወይም ደግሞ የፍጥረት ስም ነው። ስለዚህ ለአካላተ ሥላሴም አብ ወልድ መንፈስ ቅዱስ የሚለው ልክ ሰው እንደሚለው መጠሪያ አካል ያለ አስገኝ በሚገኝበት ዘመን ሁሉ ጸንቶ የሚኖርና መጠሪያ ሆኖ የሚኖር የአካል የወል የተጸውዖ ስሙ ነው። አብ ወልድ መንፈስ ቅዱስ የሚለው ሰው የሚለውን ስም የሚተካ የሚወክል ነው ለሥላሴ። እኛ በተፈጥሮ ያገኘነው ስም ሰው ከሆነ ሥላሴም አካላቸው ሲኖር የኖረው ስም አካላቸው በሚገኝበት ሁሉ የሚገኝ የአካል ስማቸው አብ ወልድ መንፈስ ቅዱስ ተብሎ ይጠራል። አሁንም ሊቁ ጎርጎርዮስ እንዳለው ስም የሚለው ደግሞ ስም የሚለው የሰው ልጅ ከተወለደ በኋላ አብርሃም፣ ይስሐቅ፣ ያዕቆብ ተብሎ የሚወጣውን ስም ብሎታል። ስም ይህ ስም መለያ ስም ነው።
አንድን ሰው ከአንድ ሰው መለየት የምንችልበት የሰውየው የግል ተጸውዖ ስም ይሆናል። የተፈጥሮ ስሙ ሰው ነው። የተጸውዖ ስሙ ደግሞ አብርሃም፣ ይስሐቅ፣ ያዕቆብ እንደሚለው ያለ ስም ነው። ለዚህ ደግሞ የሥላሴ የአካል ስማቸው የተጸውዖ ስማቸውንም የሚቀጽል የሚይዝ አንድ አድርጎ የሚያራምድ የሥላሴ የአካል ስማቸው ይህ ከሆነ ዘመድ የሚለው ደግሞ ዘመድ የሚለው ጎርጎርዮስ ዘመድ ብሎ የሚጠራው የስም ትርጓሜ ሰውን በግብሩ የምንሰይመውን ስያሜ ነው። ያ ማለት መምህር ሲባል የግብር ስም ነው። መምህር ሲሆን መምህር ይባላል። ገበሬ ሲሆን ገበሬ ይባላል። ነጋዴ ሲሆን ነጋዴ ይባላል። ይሄንን ዘመድ ብሎ ጠርቶታል ጎርጎርዮስ። ለሥላሴ ግን አካላቸው ከኖረ በኋላ ወይም ደግሞ ዓለም ከተፈጠረ በኋላ ያወጣንላቸው የተጸውዖ የግብር ስም የላቸውም። በውሳጣዊ ስማቸው አካላቸው ሲገኝ የተገኘ ስም ነው ሁሉም። አብ ወልድ መንፈስ ቅዱስ የሚለው ኋላ እኛ ያወጣ ነው ሳይሆን አካል በሚኖርበት ጊዜ ጸንቶ የሚኖር ነው። አካላቸው ቀዳማዊ እንደሆነ ስማቸውም አካላዊ ቀዳማዊ በሆነበት ልክ ቀዳማዊ ነው ማለት ነው። ስለዚህ ይህ ስም የማይፋለስ ስም ነው። እይፈልስ ስም አብ ሀበ ስመ ከዊነ ወልድ ወመንፈስ ቅዱስ። የአብ ስም የወልድን ስም የመንፈስ ቅዱስ ስም ወደ መሆን የማይፋለስ አብ በመባል ብቻ ጸንቶ የሚኖር ለአብ አካል ብቻ ገንዘቡ ሆኖ የሚኖር ስም ነው። የወልድም ስም የአብ ስም ወደ መሆን ወይ የመንፈስ ቅዱስ ስም ወደ መሆን አይተላለፍም። ያ ማለት ምንድነው? አብ ወልድ ሊባል አይችልም፣ ወልድም አብ ሊባል አይችልም፣ መንፈስ ቅዱስም አብ ወልድ ሊባል አይችልም። ስማቸው በየአካላቸው ጸንቶ ይኖራል። የእግዚአብሔር ስሙ አቃኒም ነው፣ አቃኒም ደግሞ ስም ነው። ወይም የሥላሴ አካላት ስማቸው አቃኒም ነው፣ አቃኒማቸው ስም ነው። ይሄ ማለት አቃኒም ሲተረጎም በገጽ በመልክ ፍጹም የሆነ ጸንቶ የሚኖር አካል ማለት ነው። ስለዚህ የሥላሴ ስማቸው አቃኒም ነው፣ አቃኒም ስማቸው ነው። ስማቸው እንዲህ ከሆነ የአካል ስማቸው ይህ ከሆነ የግብር ስም አላቸው። የግብር ስማቸው ደግሞ የግብር ስማቸው ወላዲ፣ ተወላዲ፣ ሰራጺ የሚለውን ነው ማለት ነው። የግብር ስም ብለው መጻሕፍት የሚያስቀምጡት ይህንን ነው። ይህ ደግሞ አብ ወላዲ ስለሆነ ወላዲ ተብሏል። ወልድ ተወላዲ ስለሆነ ተወላዲ ተብሏል። መንፈስ ቅዱስ ሰራጺ ስለሆነ ሰራጺ ተብሏል። ይህ የግብር ስም ነው። የግብር ስማቸውም አይፋለስም። በአካል ስሙ አብ ያልነው በግብር ስሙ ወላዲ እንለዋለን። በአካል ስሙ ወልድ ያልነውን በግብር ስሙ ተወላዲ እንለዋለን። በአካል ስሙ መንፈስ ቅዱስ ያልነውን በግብር ስሙ ሰራጺ ብለን እንጠራዋለን ማለት ነው። ወይም በአካል ስሙ አብ የሆነው በግብር ስሙ ወላዲ ነው። በአካል ስሙ ወልድ የሆነው በግብር ስሙ ተወላዲ ነው። በአካል ስሙ መንፈስ ቅዱስ የተባለው በግብር ስሙ ሰራጺ ነው። የግብር ስማቸውም ያንዱ ወደ አንዱ አይፋለስም። ስማቸውን አይገናዘቡትም። አብ ወላዲነቱ አስራጺነቱ እንደ አካሉ ጸንቶ ይኖራል። የአብን ወላዲነትና አስራጺነት ወልድ ገንዘብ አድርጎ ወላዲና ሰራጺ ሊሆን አይችልም። ወልድም አብም የወልድን ተወላዲነት የመንፈስ ቅዱስን ሰራጺነት ገንዘብ አድርጎ ተወላዲና ሰራጺ ሊሆን አይችልም። በወላዲነቱና በአስራጺነቱ ጸንቶ ይኖራል። መንፈስ ቅዱስም የአብን ወላዲነት የወልድን ተወላዲነት ገንዘብ አድርጎ አይጠራበትም፣ አይገናዘበውም። መንፈስ ቅዱስ በሰራጺነቱ ጸንቶ ይኖራል። ለዛ ነው አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር በስመ አብ ወላዲ ወአስራጺ ወበስመ ወልድ ተወላዲ ወበስመ መንፈስ ቅዱስ ሰራጺ ይልና ያስቀምጣል። በአብ ስም ወላዲ በወልድ ስም ወላዲ በተባለው በአብ ስም ተወላዲ በተባለው በመንፈስ ቅዱስ ስም በወልድ ስም ሰራጺ በተባለው በመንፈስ ቅዱስ ስም ይልና በሌላም ቦታ ደግሞ በደንብ ይሄንን ይገልጸዋል። በስመ አብ ወላዲ ወኢ ተወላዲ ወኢ ሰራጺ ወበስመ ወልድ ተወላዲ ወኢ ወላዲ ወኢ ሰራጺ
ወበስመ መንፈስ ቅዱስ ሰራጺ ወኢ ወላዲ ወኢ ተወላዲ ብሎ ይሄንኑ ያብራራዋል ማለት ነው። በአብ ስም በወላዲው በአብ ስም ተወላዲ ባልሆነው ሰራጺ ባልሆነው በአብ ስም ተወላዲ በሆነው ወላዲ ባልሆነው ሰራጺ ባልሆነው በወልድ ስም በመንፈስ ቅዱስ ስም አለ ሰራጺ በሆነው ወላዲ ባልሆነው ተወላዲ ባልሆነው በመንፈስ ቅዱስ ስም እናገራለሁ ብሎ መጽሐፈ ምስጢር መጽሐፉ አባ ጊዮርጊስ ዘጋስጫ ይሄንን አስቀምጦታል። ስለዚህ ይህ የግብር ስማቸው ይህ ነው ማለት ነው። የከዊን ስማቸው ደግሞ ልብ፣ ቃል፣ እስትንፋስ ተብሎ የሚነገረው ነው። የአካል ስማቸው የማይገናዘቡበት ነው። የግብር ስማቸው የማይገናዘቡበት ነው። የከዊን ስማቸው ግን ከሁለቱ ስም በተለየ ተገናዝቦ ያለበት ስም ነው። በከዊን ነው እንግዲህ ሥላሴ አንድም ሶስትም የሚሆኑት ወይም ደግሞ ተፈልጦ በተጋብኦ ተጋብኦ በተፈልጦ ወይም ተጋብኦ በይተጋብኦ ተፈልጦ በይተፈልጦ መለየት ባለበት አለመለየት አለመለየት ባለበት መለየት ባለበት አካል ባለበት ህልውና ጸንቶ የሚኖሩት በከዊን ግብር ነው ማለት ነው። ከዊን ልብነት፣ ቃልነት፣ እስትንፋስነት ነው። የአብ አካሉ ልብ ነው። የወልድ አካሉ ቃል ነው። የመንፈስ ቅዱስ አካሉ እስትንፋስ ነው። ሥላሴን ከሶስትነት ወደ አንድነት የሚያመጣቸው ይሄ ነው። የአብ ልብነት ለራሱ ለባዊ ሆኖ ለወልድና ለመንፈስ ቅዱስ ልብ ይሆናል ማለት ነው። የወልድ አካሉ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃልነት ወይም ደግሞ ንባብ ይሆናቸዋል ማለት ነው። የመንፈስ ቅዱስ አካል ለራሱ ሕያው ሆኖ ለአብና ለወልድ ሕይወት ይሆናቸዋል ማለት ነው። ይህንን ለማብራራት ያክል የአብ ልብነት የሚያስቡበት ነው። የወልድ ቃልነት የሚናገሩበት ነው። የመንፈስ ቅዱስ ሕይወትነት ሕያው ሆኖ የሚኖሩበት ነው። አብ ለባዊ ነው፣ ያስባል። ወልድና መንፈስ ቅዱስ በአብ ልብነት ያስባሉ። ወልድ ቃል ነው፣ ይናገራል። አብና መንፈስ ቅዱስ በወልድ ቃልነት ይናገራሉ። መንፈስ ቅዱስ ሕይወት ነው። አብና ወልድ ሕያው ሆነው ይኖሩበታል። ሕያው ሆነው ይኖሩበታል። ሥላሴ በዚህ ተገናዝቦ ነው አንድ ሆነው የሚኖሩት። አብ ከቃል ቃልነትን ሳይነሳ መኖር አይችልም። መንፈስ ቅዱስ ከአብ ልብነትን ከወልድ ቃልነትን ሳይነሳ መኖር አይችልም። ቃል ደግሞ ከአብ ልብነትን ከወልድ ሕይወትነትን ሳይነሳ መኖር አይችልም። ለዛ ነው የሥላሴ ምሳሌ ብለን የምንጠቅሳቸው ብዙ ምሳሌዎች አሉ ሊያስረዱ የሚችሉ። ከዚያ ሁሉ ግን ራሱ ባለቤቱ ንግበር ሰባባሪያ ነው በአምሳሊነ ብሎ የፈጠረው የሰው ልጅ የሥላሴን አንድነት ሶስትነት በደንብ አድርጎ ያስተምራል፣ ይገልጻል። ነፍስን እናንሳት። ለሥላሴ ምሳሌ የምትሆነው ነፍስ ናት፣ ስጋ አይደለም። ነፍስ ሶስት ግብር አላት። አንድ አካል ሶስት ግብር አላት ነፍስ። አካሏን ለመለኮት ወይም ደግሞ ለባህሪ ሰተን ግብሯን ለአካላት ሰተን ምሳሌውን እንጠቀመዋለን ማለት ነው። የነፍስ አካሏን ለባህሪ ለመለኮት ግብሯን ለአካላት ሰተን ምሳሌውን እንጠቀመዋለን። አካሏን ለአካላቸው ብንሰጥ ስለማይሆን ምሳሌው አንድ አካል ስለሆነ ያላት አካሏን ለአሃቲ ባህሪ እንሰጣለን። ግብሯ ሶስት ስለሆነ ግብሯን ለአካላተ ሥላሴ እንሰጣለን ማለት ነው። እንየው። ነፍስ ሶስት ግብር አላት። ለባዊነት፣ ነባቢነት፣ ሕያውነት አላት። ስለዚህ ይህች ነፍስ በነባቢነቷ፣ በለባዊነቷ፣ በሕያውነቷ በአካሏ ባለው ግብር ስጋን ታንቀሳቅሰዋለች ወይም ደግሞ እንዲያስብ፣ እንዲናገር፣ እንዲተነፍስ ሕያው ሆኖ እንዲኖር ታደርገዋለች ማለት ነው። ይህ የነፍስ ግብር የሥላሴን የአካላታቸውን አለመቀዳደም አብ ወልድና መንፈስ ቅዱስን አስገኝ ሲሆን አብ ወልድና መንፈስ ቅዱስን አለመቅደሙን በደንብ አድርጎ ያስተምራል። ይህ ምሳሌ ለራሳችን እናስተውለው። ለኛ ልብ አለን። ከልባችን ቃልና እስትንፋስ ይወጣሉ።
ቃልና እስትንፋስ ከልባችን ስለወጡና ስለተገኙ ልብ ከቃልና ከእስትንፋስ ቀድሞ ይገኛል ማለት አይደለም። ምክንያቱም ልብ የሌለው ወይም ደግሞ ልብ ቃልና እስትንፋስ ከሌሉት ልብ ሊባል አይችልም። የልብ ስራው ቃልን ማሰብ ነው፣ እስትንፋስን መተንፈስ ነው፣ ማስገኘት ነው፣ ማውጣት ነው። ስለዚህ ልብ ቃልና እስትንፋስ ከሌሉት ልብ ካልተባለ አብም ወልድና መንፈስ ቅዱስ ሳይኖሩ የኖረበት ዘመን ሊኖር አይችልም ማለት ነው። ያለ ወልድና ያለ መንፈስ ቅዱስ አብ የለም። ቃልም ልብ ከሌለው ወይም ደግሞ እስትንፋስ ከሌለ ብቻውን ቃልነቱን ይዞ ሊኖር አይችልም። እስትንፋሳችንም እንደዛው። እስትንፋሳችን ሲቋረጥ ቃላችንም ልባችንም የለም ማለት ነው። ለዛ ነው የሥላሴ አካላት አንዱ ካንዱ አይቀድምም። አብ ወልድና መንፈስ ቅዱስን ስላስገኘ አብ ቀዳማዊ ብቻውን አይባልም። ወይም ደግሞ ከወልድና ከመንፈስ ቅዱስ አብ ይቀድማል ተብሎ የማይነገረው ለዚህ ነው። ይህንን ምሳሌ ነው በአርአያችንና በምሳሌያችን እንፍጠር ያሉት አጋዕዝተ ዓለም ሥላሴ። ስለዚህ የራሳችን ልብ ከቃልና ከእስትንፋስ ካልቀደመ፣ ነገር ግን ቃልንና እስትንፋስን ልብ ካስገኛቸው የሥላሴም አካላት የሥላሴም ግብር በዚህ ስንረዳው ትክክል ሆኖ እናገኘዋለን። ስለዚህ ነፍስ በለባዊነቷ ከስጋ ልብ ጋር ተዋህዳ ታስባለች። በነባቢነቷ ከስጋ አንደበት ጋር ንባቧን አዋህዳ ትናገራለች። በእስትንፋስነቷ ወይም በሕይወትነቷ ከስጋዊ እስትንፋስ ጋር አዋህዳ ስጋን ሕያው እንዲሆን ታደርገዋለች ማለት ነው፣ እንዲቀሳቀስ ታደርገዋለች። ስለዚህ ልብ፣ ቃል፣ እስትንፋስ በአንዲት አካል እንደተገኙ አብ ወልድ መንፈስ ቅዱስም አካላቸው በአሐቲ ባህሪ ህልው ሆኖ ይኖራል ማለት ነው። ስለዚህ አሐቲ ባህሪ ሶስት አካላት አላት ወይም ሶስት ከዊን አላት። ሶስት ከዊኗ ልብ፣ ቃል፣ እስትንፋስ የሚባሉት ናቸው። የአብ አካሉ ልብ ነው፣ የወልድ አካሉ ልብ ነው፣ የመንፈስ ቅዱስ አካሉ ሕይወት ወይም እስትንፋስ ነው። በዚህ ተገናዝበው አንድ ሆኖ ይኖራሉ። እንዴት ካላችሁኝ በአብ ልብነት የታሰበው በወልድ ቃልነት ተነግሮ በመንፈስ ቅዱስ ሕይወትነት ያው ሆኖ ይኖራል ማለት ነው። ለቃል ከአብ ውጭ ሌላ ልብ የለውም። የራሱ ልብ የሚኖረው ከአብ ልብን ገንዘብ አድርጎ ነው። የመንፈስ ቅዱስ ልብ የሚኖረው ወይም ደግሞ ማሰብ የሚችለው ከአብ ልብነትን ገንዘብ አድርጎ ነው እንጂ ከአብ የወጣ ልብነት የለውም። ለአብም አስገኝ ስለሆነ ቃልና እስትንፋስን ስላስገኘ የራሱ አካል የግሉ የሆነ ቃልነትና እስትንፋስ የሚኖረው ከቃል ቃልነትን ከመንፈስ ቅዱስ ሕይወትነትን እስትንፋስነትን ነስቶ እንጂ በራሱ በግል አካሉ ከቃልና ከእስትንፋስ ያልተነሳ ቃልነትና እስትንፋስና ሊኖረው አይችልም። ለዛ ነው ይህ ሶስት አካል አንድ አምላክ ነው ብለን የምናምነው። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕይወትነት ሕያው ሆነው ይኖራሉ። አንድ ልብ አለ፣ አንድ ቃል አለ፣ አንድ እስትንፋስ አለ። ልክ ነፍስ አንድ ልብ፣ አንድ ቃል፣ አንድ እስትንፋስ እንዳላት በዚህም አንድ ነፍስ ወይም አንድ ሰው ተብሎ እንደሚነገር የሥላሴም አካላቸው ሶስት ቢሆን ነገር ግን እንደ አካል እንደ ነፍስ ግብር ልብ፣ ቃል፣ እስትንፋስ ያለው አንድ አምላክ ነው። በአንድ ልብ የሚያስብ በአንድ ቃል የሚናገር በአንድ እስትንፋስ ሕያው ሆኖ የሚኖር አንድ አምላክ ብለን በአንድ አምላክነቱ ጸንቶ የሚኖር አምላክን እናመልከዋለን፣ እንገዛለታለን ማለት ነው። ሶስት አካል ስላለ ሶስት ልብ የለም። ሶስት አካል ስላለ ሶስት ቃል የለም። ሶስት አካል ስላለ ሶስት እስትንፋስ የለም። አንድ ልብ፣ አንድ ቃል፣ አንድ እስትንፋስ አለ። በዚህ ሥላሴ አንድም ሶስትም ተብለው በአንድነት በሶስትነት ጸንተው ይኖራሉ። ይህንን ነው ሊቁ ጎርጎርዮስ እንግዲህ ከሁሉ አስቀድመን ለማንኛውም ምስጢራት መነሻ አድርገን መሰረቱን ምስጢረ ሥላሴን ማስተማርን እናስቀድማለን ያለው። የሥላሴ አንድነት ሶስትነት እንዲህ ከተረዳን ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታንን ብንማር ከዚህም አልፎ የተለያዩ ትምህርቶችን ብንማር የሥላሴ ምስጢር ወይም ደግሞ የሥላሴ አንድነት ሶስትነት ለተረዳው አካል ምንፍቅና በራሱ ሊመነጭበት አይችልም።
የሥላሴን አንድነት ሶስትነት በትክክል የተረዳ ሰው እንደነ አሬዎስ አይክድም። ምክንያቱም አሬዎስ ወልድ ፍጡር አለ ሎቱ ስብሐት ክብር ይግባውና ወልድን ፍጡር ብሎ በመለኮቱ ፍጡር ብሎ ሲነሳ ምስጢረ ሥላሴ ባይገባው ባይረዳው ነው። ወልድን ፍጡር ማለት የቻለው አብ ያለ ቃልነት መናገር እንደማይችል ባይረዳ ነው። ያለ ቃልነት አብ መኖር እንደማይችል ባይረዳ ነው። ሶስቱ አካላት አንድ አምላክ መሆናቸውን ባይረዳ ነው ማለት ነው። በዘመናችንም ብዙ አይነት ምንፍቅና የሚያመነጩት ሰዎች ምስጢረ ሥላሴ ባይገባቸው ባይረዳቸው ነው። የኛ አበው ሊቃውንት ግን ከምስጢረ ሥጋዌ አስቀድመው ምስጢረ ሥላሴን ይማራሉ። ብዙ ጊዜ ይታያል ይሄ። ምስጢረ ሥላሴን ሳይማሩ ወደ ምስጢረ ሥጋዌ ሲሄዱ ምስጢረ ሥጋዌ ሁሉም ጥያቄ ይሆናል ማለት ነው። መሰረቱን ሳይይዙ ግድግዳ ወይም ደግሞ መሰረትን ሳያቆሙ ግድግዳን ጣራ እንሰራለው እንደማለት ያለ ነው። ምስጢረ ሥላሴን አስቀድመን ከሁሉ መጀመሪያ አድርገን ሳንማር ወደ ሌሎች ምስጢራት ስንሄድ ነገሩ ግልጽ አይሆንም። መነሻው ይሄ ቃል ነው፣ ይሄ ትምህርት ነው ማለት ነው። መነሻው ይሄ ነው። ሥላሴን በአካል ሶስት ብለን እንዘ አሃዱ ሰለስቱ ወንዘ ሰለስቱ አሃዱ በአካል ሶስት በመለኮት አንድ ብለን እንድናምን የሚያደርገን ይህን ምስጢረ ሥላሴ ስንማርና ስናውቀው ነው። ለአንድ አማኝ ለአንድ ኦርቶዶክሳዊ መጀመሪያ ከሁሉ አስቀድሞ ምስጢረ ሥላሴን መማር እንዳለበት ይህ ኃይለ ቃል ወይም ያነሳ ነው የትምህርታችን ርዕስ መቅዲመ ኩሉ ንሰብክ ሥላሴ ሩየ ወቅድስተ ከሁሉ አስቀድመን የሥላሴን አንድነት ሶስትነት ልንማር ይገባናል ብሎ ያስቀመጠው ቃል መርህ ሊሆነን ይችላል ማለት ነው። ይሄ ካልተረዳን ከዚህ ውጭ ያሉ ትምህርቶችን እንማራለን ብንል እንደነ አሬዎስ እንደነ መቅዶኒዎስ ወደ ክደት አዘቅት ነው የምንገባው። ምክንያቱም ምስጢረ ሥጋዌን ብናነሳ መነሻው ምስጢረ ሥላሴ ነው። ሌሎችን ምስጢራት ብናነሳ መገኛቸው ምስጢረ ሥላሴ ነው፣ መነሻቸው ምስጢረ ሥላሴ ነው። ስለዚህ በአካል ሶስት በመለኮት አንድ ብለን የምናምንኛ ሥላሴ በአካል ሶስት በስም ሶስት በግብር ሶስት መሆናቸውን ጥንቅቅ አድርገን መረዳት ያስፈልጋል። ይህ ሶስትነታቸው ደግሞ ፍጹም ተፈልጦ ያለበት ነው። ፍጹም ተፈልጦ ያለበት ይህ ሶስትነት ፍጹም አንድነት ያለበት ትምህርት ነው። ሶስትነቱ አንድነቱን አያጠፋውም፣ አንድነቱ ሶስትነቱን አይጠቀልለውም። ይህ ልዩ ምስጢር ልዩ ትምህርት ነው ለቤተ ክርስቲያን። ብዙ ሰዎችም የሚጨንቃቸው ይህ ትምህርት ነው። በስጋዊ አእምሮ ሊረዱት ይፈልጉና በምድራዊ አእምሮ ሊረዱት ይፈልጉና ነገር ግን ይመጥቃል፣ ይረቃል። ያኔ ይደናገራሉ። እንዴት ሶስት አካል ያለው አንድ አምላክ ሊሆን ይችላል ብለው ይወዛገባሉ ማለት ነው። እኛ ግን ሶስቱን አካል በተፈልጦ አስቀምጠን ሶስቱን አካል ተገናዛቢ አካል ነው ብለን እናስተምራለን። ይህ ተገናዛቢ አካል ማለት ልብ ቃል እስትንፋስ በሚለው በአቲ ባህሪ ወይም ደግሞ አሃቲ ባህሪ ባላት በሶስት ከዊን ሥላሴን አገናዝበን አንድ አምላክ እንደሆነ እናስረዳለን ማለት ነው። ስለዚህ ኦርቶዶክሳውያን ሁላችሁ ከሁሉ አስቀድመን ምስጢረ ሥላሴን ከተረዳን ሃይማኖታችንን ጠንቅቀን ልንረዳው እንችላለን። መጻሕፍት በጻፉልን ልክ ልንረዳ፣ ልናስተምር፣ ልንማር እንችላለን ማለት ነው። መነሻውን ሳንስት ከመድረሻው እንዳንሄድ መነሻውን ይዘን ወደ መድረሻው ለመጓዝ ሁል ጊዜ ይህንን ትምህርት ልናስቀድም ይገባል ማለት ነው። ምንም ቢረቅ ምንም የማይረዳ ቢሆን ምንም ለህሊና የሚጨንቅ ቢሆንም እንኳን ነገር ግን መጻሕፍት ተጽፈዋል፣ መምህራን አሉ። ይህንን ሁሉ ትርጓሜ ይህንን ሁሉ ምስጢር ያስቀመጡት አባቶቻችን በምስጢረ ሥላሴ ውስጥ ነው። ምስጢረ ሥላሴ የሚባለው አስተምሮ ነው። ይህን ሁሉ መጻሕፍት ተጽፎ የምናገኘው ይህን ሁሉ መጽሐፍ የወለደው አንድ ባህሪ ያለው ሶስት አካል አለ ብለን በመናስተምርባት ኃይለ ቃል ነው ማለት ነው። ስለዚህ ይህንን ትምህርት ረቂቅነቱን፣ ምጡቅነቱን፣ አይመረመርነቱን፣ አይደረስነቱን አምነን ነው ልንማረው የምንችለው። እንደ ሳይንስ አንድነት ሶስትነቱን በምን እናረጋግጠው ብለን የምናምነው ሃይማኖት አይደለም። ልብ ብቻ አምኖ ሊቀበለው የሚችል ከዚያም አልፎ እምነታችን እምነት ሆኖ ይህንን በእምነት ካልተቀበልነው በቀር
በምድራዊ ነገሮች የምናውቃቸውን ዕውቀት በምናውቅበት ዕውቀት ልክ ይህንን ምስጢር ልንረዳው እንደማንችል መገንዘብ ይጠበቅብናል። ለዛ ነው ብዙዎቹ መምህራን ብዙዎቹ ሰባኪዎች ይህንን ምስጢር አይደፍሩትም። ምክንያቱም ለምእመናን በዚህ ልክ በመድረክ ለማስተማር ትምህርቱ አይምሮን የሚፈትንና አይምሮን የሚቆጣጠር ወይም ደግሞ በሰውኛ አይምሮ በምድራዊ አይምሮ ሊወሰን ሊረዳ ስለማይችል በመድረክ ብዙ ጊዜ ምስጢረ ሥላሴ ሞልቶ ሰፍቶ ሲነገር አይታይም። ምእመናኑም ደግሞ ይህ ትምህርት እንደሚረቅ ስለሚያውቁ ይህንን ትምህርት ለመስማት ቦታና ጊዜ መስጠት እንዳለባቸው ማሳወቅ አለብኝ ብዬ አስባለሁ። እንደግል ቦታና ጊዜ ሰጥተን ልንማረው የሚገባን ትምህርት ምስጢረ ሥላሴ ነው። ልክ እንደ በስብከት ሊረዳን አይችልም። ነገር ግን ይህንን መነሻ አድርገን ልንጠይቅና ልናነብ ልንማርና ልናስተምርበት የሚገባን ትምህርት መነሻ የሆነን ዘንድ ነው። ስለዚህ ትምህርቱን ሳጠቃልለው በዛሬው ዕለት እንግዲህ የሥላሴ በዓል እንደመሆኑ የሥላሴን ነገር የምናስብበት ጊዜ እንደመሆኑ መጠን በዛሬው ዕለት የምስጢረ ሥላሴን አንድነት ሶስትነት መነሻችን አድርገን ከዚህ በኋላ ላለው በተለይ ለዚህ ክረምት ሁላችንም ረፍት ለምንሆንበት ለዚህ ክረምት የምስጢረ ሥላሴን አንድነትና ሶስትነት ተረድተን ትክክለኛውን ዕውቀት አውቀን ትክክለኛውን አረዳድ ተረድተን ነገ ለሚኖረን ሕይወት ለሃይማኖታችን ቋሚ መላሽ ለሃይማኖታችን ቋሚ የሆነ አማኝ ሆነን ለመኖር ያስችለናል ማለት ነው። ያስችለናል። ስለዚህ ሁል ጊዜ እንደ ወተቱን ብቻ ወይም ደግሞ ቀላሉን ትምህርት ብቻ እየተማርን መኖር የለብንም። ማወቅ ያለብን መረዳት ያለብን ምስጢረ ሥላሴ ምስጢረ ሥጋዌ አለ። ይሄ ከበድ ያለ ትምህርትም ቢሆን ከብዶ የሚቀር አይደለም። ምክንያቱም እስከተረዳነው እስከተማርነው እስከጠየቅን ድረስ ላይረዳን አይችልም፣ ይረዳናል ማለት ነው። ሊቃውንት አብራርተው የጻፉት አስተምሮ ስለሆነ ይህንን ትምህርት ደግሞ እኛ ጊዜና ቦታ ሰጥተን ልናዳምጠው፣ ልናነበው፣ ልንማረው ግድ ይለናል። ከሁሉ አስቀድመን ሥላሴን እናስተምራለን ያለ የቅዱስ ጎርጎርዮስ ቃል ነው። ሃይማኖተ አበው ምዕራፍ 60 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። በቃሉ ላይ አድሮ ሕያው እግዚአብሔር የመከረን ያስተማረን የአባቶቻችን አምላክ ዛሬም ዘወትርም ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን።